ሰላም ሰላም የቀለም አካዳሚ ቤተሰቦች በያላችሁበት ሰላማችሁ ይብዛ። እዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብና የተለያዩ ትምህርቶችን የምናስተምርበት ቻናል ነው። ለቻናሉ አዲስ ከሆናችሁ ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ ጀምሩ። እንዲሁም ቤተሰብ ሆናችሁ ያላደረጋችሁ ካላችሁ እያደረጋችሁ ይሁን። በየትኛውም ዓለም በየትኛውም ሰዓት በየትኛውም ጊዜና ቦታ ሆናችሁ አማርኛ፣ እንግሊዘኛ፣ ሂሳብና የተለያዩ ትምህርቶችን በአጭር ጊዜ ውስጥ ማወቅ ከፈለጋችሁ በኢሞ፣ በቴሌግራም፣ በዋትሳፕ፣ በጉግል ሚት እና በሌሎች አማራጮች እየተጠቀምን እያስተማርን እንገኛለን። ሰኞ እስከ ዓርብ ባለው ሙሉ 24 ሰዓት እናስተምራለን። ስልካችን 251 አስቀድማችሁ 9 23 14 67 69 ነው። በዚህ ስልክ በኢሞ፣ በዋትሳፕ እና በቴሌግራም ታገኙናላችሁ። ደውላችሁ በመመዝገብ መማር ትችላላችሁ። ዛሬ ይዤላችሁ የመጣሁት በመጀመሪያ ድምጾች እንዴት ቃላትን መመስረት እንደምንችል የምናይ ይሆናል። ከአማርኛ ፊደላት ውስጥ 4ቱን ፊደላትን መርጬ ይዤላችሁ መጥቻለሁ። በእነዚህ ፊደላት ደግሞ እንዴት ቃላትን መመስረት እንደምንችል የምናይ ይሆናል ማለት ነው። ደብተርና እስክርቢቶ ይዛችሁ ቪዲዮውን እያቆማችሁ መለማመድ፣ መጻፍ፣ አብሮ ማንበብ ይኖርባችኋል ማለት ነው። እሺ ቀጥታ ወደ ክላሳችን ስንገባ እዚህ ጋር እንግዲህ 4ቱ ፊደላት አሉ። በእነዚህ በ4ቱ ፊደላት እነሱን እየተጠቀምን እንዴት ቃላትን መመስረት እንደምንችል የማሳያችሁ ይሆናል ማለት ነው። አ፣ ከ፣ ወና ዘ ናቸው ማለት ነው። አ፣ ከ፣ ወ እና ዘ። ስለዚህ እነሱን መሰረት አድርጌ እንዴት ቃላትን መመስረት እንደምንችል የማሳያችሁ ይሆናል ማለት ነው። ኦኬ፣ አን መሰረት አድርገን የተመሰረቱ ቃላት እነዚህ ናቸው። አብሮ እናነባለን ማለት ነው። እሺ፣ አሁን፣ አሁን ይላል። አ ከአ ቤተሰብ መጀመሪያ ነች። ሁ ከሀ ቤተሰብ ሁለተኛ ነች። ስለዚህ ስርዓት ባለው አስተዳደር ስናነበው አሁን ይላል። አሁን ይላል። ኦኬ፣ እዚህ ጋር ስንመጣ ደግሞ አለም፣ አለም ይላል። አ እዚህ ጋር እንዳልነው ከአ ቤተሰብ መጀመሪያ ነች። ለ ከለ ቤተሰብ መጀመሪያ ነች። ም ከመ ቤተሰብ ስድስተኛ ነች። ስለዚህ ስርዓት ባለው አስተዳደር ስናነበው አለም ይላል። አለም ይላል። አቶ፣ አቶ ይላል። አ ከአ ቤተሰብ መጀመሪያ፣ ቶ ከተ ቤተሰብ ሰባተኛ። ስርዓት ባለው አስተዳደር ስናነበው አቶ ይላል። አቶ ይላል። ኦኬ፣ እዚህ ስንመጣ ደግሞ አለኝ፣ አለኝ ይላል። አ ከአ ቤተሰብ መጀመሪያ፣ ለ ከለ ቤተሰብ መጀመሪያ፣ ኝ ከኘ ቤተሰብ ስድስተኛ። አለኝ ይላል። አልፎ፣ አልፎ። አ ከአ ቤተሰብ መጀመሪያ፣ ል ከለ ቤተሰብ ስድስተኛ፣ ፎ ከፈ ቤተሰብ ሰባተኛ። አልፎ ይላል። አቅም፣ አቅም። አ ከአ ቤተሰብ መጀመሪያ፣ ቅ ከቀ ቤተሰብ ስድስተኛ፣ ም ከመ ቤተሰብ ስድስተኛ። ስርዓት ባለው አስተዳደር ስናነበው አቅም ይላል። ይቺ ደግሞ ከነች። ከን መሰረት አድርገን የተመሰረቱ ቃላትን ደግሞ የምናይ ይሆናል ማለት ነው። ከሆነ፣ ከሆነ። ከከ ቤተሰብ መጀመሪያ ነች። ሆ ከሀ ቤተሰብ ሰባተኛ ነች። ነ ከነ ቤተሰብ መጀመሪያ ነች። ስርዓት ባለው አስተዳደር ስናነበው ደግሞ ከሆነ ይላል። ከሆነ ይላል። ከላይ፣ ከላይ። ከከ ቤተሰብ መጀመሪያ ነች። ላ ከለ ቤተሰብ አራተኛ ነች። ይህ ከየ ቤተሰብ ስድስተኛ ፊደል ነች። ስርዓት ባለው አስተዳደር ስናነበው ደግሞ ከላይ ይላል። ኦኬ፣ እዚህ ስንመጣ ደግሞ ከባድ፣ ከባድ ይላል። ከከ ቤተሰብ መጀመሪያ ነች። ባ ከበ ቤተሰብ አራተኛ ነች። ድ ከደ ቤተሰብ ስድስተኛ ፊደል ነች። ስርዓት ባለው አስተዳደር ስናነበው ከባድ ይላል። ከባድ ይላል። ከተማ፣ ከተማ። ከከ ቤተሰብ መጀመሪያ ነች። ተ ከተ ቤተሰብ መጀመሪያ ነች። ማ
ከመ ቤተሰብ አራተኛ ፊደል ነች። ስርዓት ባለው አስተዳደር ስናነበው ከተማ ይላል። ከዚያ ከከ ቤተሰብ መጀመሪያ ነች። ዚ ከዘ ቤተሰብ ሶስተኛ ነች። ያ ከየ ቤተሰብ አራተኛ ነች። ስርዓት ባለው አስተዳደር ስናነበው ከዚያ ይላል። ኦኬ። ከፍታ ከከ ቤተሰብ መጀመሪያ ነች። ፍ ከፈ ቤተሰብ ስድስተኛ ነች። ታ ከተ ቤተሰብ አራተኛ ነች። ስርዓት ባለው አስተዳደር ስናነበው ከፍታ ይላል። ኦኬ። እዚህ ጋር ስንመጣ ደግሞ ይቺ ወ ነች። በወ የተመሰረቱ ቃላት ደግሞ እነዚህ ናቸው። ወገን ወ ከወ ቤተሰብ መጀመሪያ ነች። ገ ከገ ቤተሰብ መጀመሪያ ነች። ን ከነ ቤተሰብ ስድስተኛ ፊደል ነች። ስርዓት ባለው አስተዳደር ስናነበው ወገን ይላል። ወንዝ ወ ከወ ቤተሰብ መጀመሪያ ነች። ን ከነ ቤተሰብ ስድስተኛ ነች። ዝ ከዘ ቤተሰብ ስድስተኛ ፊደል ነች። ስርዓት ባለው አስተዳደር ስናነበው ወንዝ ይላል። ወረዳ ወ ከወ ቤተሰብ መጀመሪያ ነች። ረ ከረ ቤተሰብ መጀመሪያ ነች። ዳ ከደ ቤተሰብ አራተኛ ፊደል ነች። አንድ ላይ ስናነበው ወረዳ ይላል። ወጪ ወ ከወ ቤተሰብ መጀመሪያ ነች። ጪ ከጨ ቤተሰብ ሶስተኛ ፊደል ነች። ስርዓት ባለው አስተዳደር ስናነበው ደግሞ ወጪ ይላል ማለት ነው። ወፎች ወ ከወ ቤተሰብ መጀመሪያ ነች። ፎ ከፈ ቤተሰብ ሰባተኛ ነች። ች ከቸ ቤተሰብ ስድስተኛ ነች። ስርዓት ባለው አስተዳደር ስናነበው ወፎች ይላል። ወፍጮ ወ ከወ ቤተሰብ መጀመሪያ ነች። ፍ ከፈ ቤተሰብ ስድስተኛ ነች። ጮ ከጨ ቤተሰብ ሰባተኛ ነች። ኦኬ። ስርዓት ባለው አስተዳደር ስናነበው ወፍጮ ይላል። ኦኬ። ይቺ ደግሞ ዘ ነች። ዘን መሰረት አድርጌ የመሰረትሁላችሁ ቃላቶች ደግሞ እነዚህ ናቸው። ዘገባ ዘ ከዘ ቤተሰብ መጀመሪያ ነች። ገ ከገ ቤተሰብ መጀመሪያ ነች። ባ ከበ ቤተሰብ አራተኛ ነች። ስርዓት ባለው አስተዳደር ስናነበው ዘገባ ይላል። ዘመን ዘ ከዘ ቤተሰብ መጀመሪያ ነች። መ ከመ ቤተሰብ መጀመሪያ ነች። ን ከነ ቤተሰብ ስድስተኛ ነች። ዘመን ዘመቻ ዘ ከዘ ቤተሰብ መጀመሪያ፣ መ ከመ ቤተሰብ መጀመሪያ፣ ቻ ከቸ ቤተሰብ አራተኛ። ስርዓት ባለው አስተዳደር ስናነበው ዘመቻ። ዘርፍ ዘ ከዘ ቤተሰብ መጀመሪያ ነች። ር ከረ ቤተሰብ ስድስተኛ ነች። ፍ ከፈ ቤተሰብ ስድስተኛ። ስርዓት ባለው አስተዳደር አሁንም ስናነበው ዘርፍ ይላል። ዘንድ ዘ ከዘ ቤተሰብ መጀመሪያ ነች። ን ከነ ቤተሰብ ስድስተኛ ነች። ድ ከደ ቤተሰብ ስድስተኛ ነች። ስርዓት ባለው አስተዳደር ስናነበው ዘንድ ይላል። ዘገበ ዘ ከዘ ቤተሰብ መጀመሪያ ነች። ገ ከገ ቤተሰብ መጀመሪያ ነች። በ ከበ ቤተሰብ መጀመሪያ። ስለዚህ ስርዓት ባለው አስተዳደር ስናነበው ዘገበ ይሆናል ማለት ነው። ኦኬ። ስንከልሰው አሁን፣ ከሆነ፣ ወገን፣ ዘገባ፣ ዓለም፣ ከላይ፣ ወንዝ፣ ዘመን፣ አቶ፣ ከባድ፣ ወረዳ፣ ዘመቻ፣ አለኝ፣ ከተማ፣ ወጪ፣ ዘርፍ፣ አልፎ፣ ከዚያ፣ ወፎች፣ ዘንድ፣ አቅም፣ ከፍታ፣ ወፍጮ፣ ዘገበ የሚሉ ቃላትን አይተናል ማለት ነው። ስለዚህ እነዚህ በአራቱ ፊደላት የተመሰረቱ ቃላትን በደንብ አይተናል ማለት ነው። ቪዲዮውን እያቆማችሁ መለማመድ ይኖርባችኋል ማለት ነው። የዛሬ ክላሳችን ይሄንን ይመስላል። በቀጣይ ክላስ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሁን።